የድራማችን ፈርጥ የቲያትሮቻችን ጌጥ የኪነ ጥበብ ስራዎቻችን ማጣፈጫ ቅመም ሰብለ ተፈራ ከራቀችን ቀናት ተቆጠሩ። ሰብለ ሳቂታ ሰብለ ቀልድ አዋቂ ማንም ላይ የማትደርስ ደሞ ማንም ሰው የራሱን ኩርፊያ እንኳን እንዲያኮርፍ የማትፈቅድ የሁሉ ወዳጅ የሁሉ ቤተሰብ ነበረች። ሰብለ ራእይ ነበራት። በስራዋ ራሷን በሰጠችለት ሙያዋ ከኑሮዋ በላይ ለምትንገበገብላቸው አድናቂዎቿ ራእይ ነበራት። ይሄ ሁሉ ህዝብ እንዲህ ግብግብ ብሎ ያነባላት ያለቀሰላት እንባ የተራጨላት ሰብለ ይሄ ሁሉ የህዝብ ፍቅር ራእይን ሰንቆላት ነበር። በጣም የምንወዳት ጓደኛችን እህታችን ሁሉ ነገራችን በቤቶች ድራማ ደግሞ በዘውግ ውስጥ ጌጣችን የነበረች ልጅ ከዛም ዘሎ ደግሞ እንደዚህ ቁጭ ስንል ተደረደረን በተለያየ ጉዳይ ላይ በእንግድነትም ሊሆን ይችላል በማህበራዊ ጉዳይም ቁጭ ስንል የኛ መቀመጥ ድምቀት የነበረችው ሰብሊ ስትለይ በጣም ከባድ ነው። በተለያየ ጊዜ ከመካከላችን እየተለየችን እንደገና እየተገናኘን ስንቀበላት ነው ምናቀው። ሁሌ ሰርፕራይዝ ስናረጋት አብረን ስንስቅ ስንጫወት ነው ምናቀውና አሁን ድጋሚ ምንም ልናረገው ማንችለው ነገር ላይ ነው የሄደችው። ፈጽሞ አናገኛትም የሚለው ነገር ማሰብ መቀበል በጣም ይከብዳል ለአእምሮ። ሰብሊን በዚህ ሁኔታ አልነበረም እንዲሆነን አልነበረም እናወራት። ሰብሊ ብትኖር ሰብሊ በጣም አጫዋቻችን ነች። ክሩ ውስጥም የእናትነት ባህሪ ነበር የነበራት። ቤቶችንኛ ስንጀምር ገና ጀማሪ ተዋናዮች ነበርን። ለእንደዚህ አይነት ነገር አዲስ ነበርን። እሷ ግን ብዙ ኤክስፒሪያንስ ስለነበራት ብዙ ነገርዋን አካፍላ በእኛ መብቃት ውስጥ አሁን ቤቶች ላለው ደረጃ መብቃት እያንዳንዳችን ተዋናይ ውስጥ የራሷ ሚና አላት። እንኳን በእንደዚህ አይነት ሁኔታ ተለይታን አይደለም ውጭ ለተወሰነ ጊዜ እንኳን ሄዳ በጣም የምትናፍቀን ሁሉ ጊዜ የምናነሳት ሁሉ ጊዜ የምናስባት እህታችን ነበረችና ዛሬ ደግሞ እንደማትመጣ ስናስብ አሁን ይገርመኛል። እሷ ከመካከላችን ተለይታ ስለሷ ሞት ነው የምናወራው። አንዳንዴ እውነት ብዙ ጊዜ ታስደስታለች። የሞትን እውነት ግን መቀበል እንዴት ይከብዳል። በቃ እግዚአብሔር ለሁላችንም ጽናቱን ይስጠን። በመንችለው ስሟን ጠብቀን ለመኖር ይርዳል። ዘብልዬ በሁላችን ልብ ውስጥ ተቀብራ የምትቀርናት ሰዎች ነን። በተለያየ ህይወት አጋጣሚያችን ብዙ ሀዘን አይተናል፣ ብዙ አልፈናል። ግን አላቅም ቀብረህ አፈር አልብሰህ ማታምነው እያደር አዲስ የሚሆን ሀዘን። እንጃ ስለ ሰብሊ እንዲ ማለት አይቻልም። ሰብሊ በጣም መልካም ሰው ነበረች። በጣም ደግናት። በጣም እንጃ አሁን ራሱ እንደዚህ ተቀምጬ ስለሷ ሳወራ ውስጥ አያምንም። እውነት ስለሷ ነው ወይ የምንነጋገረው ምናምን ብዬ አስባለሁ። ሽኩ መመከይ መጠገይ ዋሲ ናቸው እንደ አባት ማሳደገው ሳበሳጫቸው ቻል አድርገው ጋሽ ሞባይል አማረኝ ብል ስልካቸውን አንጠልጥለው አምጥተው ገጠር ሜዳ አማረኝ ብል አውቶቡስ ተራ ድረስ ሸኝተው መቆየት አማረኝ ብል ምንም ቅር ሳይላቸው ደግሞ መመለስ አማረኝ ብል ከአውቶቡስ ተራ አምጥተው ተቀብለው ከሰው እኩል ያደረጉት ኧረ ምን ከሰው በላይ ያደረጉኝ እኮ ጋሽ ናቸው። የፍቅሯን የሚገልጸው የኢትዮጵያ ህዝብ እንደዛ ሲሆን አይታችሁታል አይደለም? እንግዲህ ያየነው ድባብ በጣም አስደንጋጭ ነውና እኔ እንደውም ለኔ ያሰብኩኝ ዞር ብዬ እንዴ የት ነው ያለሁት ምናምን ብዬ እንዳስብ ነው ያደረገኝ። የሚገርማችሁ ምን ያክል አስተውለን እንደሆነ አላቅም፣ ግን የሰብሊ ሀዘን ላይ በሀዘኑ ሰዓት ላይ ታዘበ የነበረው ነገር በሁሉም አቅጣጫ በሁሉም የእድሜ ክልል ያለ ጀማሪ የኪነ ጥበብ ሰው እንደገና በጣም የበሰሉ በጣም ትልልቅ ምንላቸው ሰዎችም ጋር በእኩል ልክ የመግባባት አቅሟ በጣም ያስገርመኝ ነበር። ቀረጻ ላይ ከተባለ በኋላ በጣም እንስቃለን እንጫወታለንና እሷ በጣም ስቃ ስትስቅ የሆነ ራሷን ያማታል። የሆነ አካባቢ ወደዚህ ወደ ኋላው አካባቢ ይመስለኛልና
በቃ መሳቃቅቷ ታቆምና በሷ ራስ ምታት ራሱን የቻለ ፈን ስለምትፈጥር በዛ ስንስቅ እናንተ ትስቃላችሁ እኔ ግን አንድ ቀን ታጡኛላችሁ ትላለች በዛም ፈን መሐልና ያን ነገር በወቅቱኛ እንደ ቀልድ ከእንደገናም ስቀንበት ምናምን እናልፍ ነበር እና ደጋግሞ ልክ የሰብሊን ሞት ከሰማን ካመንን በኋላ ይሄ ነገር በጣም ደጋግሞ ይመጣብኝ ነበርና በጣም ይገርመኛል ቀድማ በቃ ውስጧ ይነግራታል ማለት ነው ወይ ምናምን በያስባለሁ 3 አመትም ለምታቀው 3 ቀንም ለምታውቀው እኩል ሳቅ ነው የምትስቀው እኔ እንግዲህ መጀመሪያ ሰራ ተደነግጣለ ስለ ስራው ብዙ የምታቀው ነገር የለም ምናምንና በስክሪን የምታያቸውን ሰዎች አርቀ ነው የምታስቀምጠው ትፈራለ ምናምንና የመጀመሪያ ቀን እንደዚህ አንገቴን ጨምቃ ምናምን እዚህ ውስጥ እየተለፈች ገባሽ እዚህ ውስጥ ምን ያያለች ሌላ ዓለም እንዲሆን ይሄን ሙያ እገምተው ወይ መጓጓለት ከነበረው በላይ ጓጉቼ እንድኖር ካደረጉኝ ሰዎች መካከል አንዷ ናት ቦንጋ እኔ በዚህ ጥልሽ እና ሰብሊ ካስሽ አክሊሉ አብረን ሄደን ነበር አሁን ምሳ የት እንብላ እየተባለ ሲወራ ወልቂጦ እንብላለች ወልቂጦ የሚባል ሀገር የለም ጥልሽ የፈጣሪ ያለ በፈጠረሽ እሱ በሰሜን ይሆናል እንጂ በዚህ ወልቂጦ የሚባል ሀገር የለም እንዴ አይነት ወሊሶ ለማለት ወልቂጦ በጣም የሚያስማኑ ስተቶች ነው የምትሳሳተው እረፍት የለውም ስተቷ አንዴ እኔ ንጹህ እሷ መንገድ እንሄዳለን ከቀረጻ ወተን በእግራችንና በጣም ፀሐይ ነው ደክሞናል በቃ የተነጫነጭን ሁላን የምንሄደውና ቆመች መሃል ላይ እንዴ አለች ምን ሆነሽ ሰብሊ ስንል አያችኋት ማናት የሆነች ታዋቂ ዘፋኝ ስም ጠራችና እሷ እኮ ናት እንዴ ምን ሆና ነው እንደዚህ ማዲያት በማዲያት በቃ እንሂድስና እንዴ ሰላም ሳልላትማ አልሄድም ጓደኛዬ እኮ ናት ታዘበኛለች እኮ ብላ ተከታትለን ሄድን ከዛ ሴትዮዋ ጸጉር ቤት ገባች ልክ ገብታ ጠራች ስሟን እንዴት ነሽ ከልጅ ስትላ ሴትዮዋ ስትዞር ሌላ ሴት ናት ይሁን በቃ አንቺም ብትሆኚ እናንተም ብትሆኑ ሰላም ልበላችሁ ብላ ሁሉንም ሰላም ብላ ወጣች እኔ ማስተዋውሰው ስለ ሰብሊ ቀረጻ አክሽን ተብሎ የሷ ክሎዝ አፕ እየተሰራ ለጥ ብላ ተኝታለች በጣም ነበር እኔ ምዝናናው በቃ አክሽን ተብሎ በቃ እሷ የለችም በቃ ያንኮራፋች ነው ደሞ የምትተኘው አይንን አረሰው የቤተ ዘመዱ ይታያል ጉዱ የቤተ ዘመዱ ይታያል ጉዱ ጋሽዬን ያላችሁ እስቲ እናያችሁ አቤት ለኔ ተላከለ አንቺ ደግሞ ምን ቤት ነሽና ነው የሚላከልሽ ምን ለማለት ነው አንቺም ቤተሰብ እኔም ቤተሰብ ከዛ ውጪ የቅርብ ስጋነት እንደሌለሽ ሰምቻለሁ ማን ነው እንዲህ አይነት ወሬ ያወራሽ ከየት አገኘሽ ከአሜሪካ አሁን አሜሪካ አንቺን ሰው ብላ ነው እንዲህ አይነት ወሬ የምትነግሪው እንደው ማምጣታችሁ ካልቀረትበት ምን ነበር ያበት እኮ ነው ያዘገየኝ እኔ እንደውም ከሳምንታት በፊት ነበር ቀድመን እንድንመጣ የፈለኩት ለኒው ይር በባቡር ከአሜሪካ ለአዲስ አመት ማለት እኮ ነው ኦኬ በቃው ብላችሁ በባቡር ያልሽ መሰለኝ አንቺ እፍረት የለለሽ ሰው እዚህ ቆሞ ወረፋ ይጠብቃል አንቺ በላዩ ላይ ትጨምሪበታለሽ አጅሪት እና ታዲያ በገና ለገና ሰው በራብ ይሞታል እንዴ ሌላው ማረሳው በጣም እንደ ታላቅ እህት እንደ እናት ውጭ ሀገር በሄደሽ ቁጥር አንዳንድ እቃዎች ይዛልን ሳትመጣ አትቀርም ለሁላችንም በቃ የሚያስፈልገን እንደየድሚያችን እንደየምንፈልገው ነገር ይዛልን ትመጣ ነበርና በጣም በቃ እንደዚህ ልናጣት ነው መሰለኝ በጣም ፍቅር ያበዛችብንና ይሄ ነገር እኔ ከሰብሊ በጣም አረሰውም ሰብሊ ሌላው በጣም የሚገርመኝ ኢሚቴት የማድረግ አቅሟ የሆነ እንሳው የሆነ አካሄድ የሆነ ነገር ተናደህ በጣም ልታወራ ትችላለህ ምናምን ያን የተናደድክበት የገለጽክበት መንገድ መልሳ አስቂኝ በሆነ መንገድ ራስን ኮፒ አርጋ ስታቀርብ በጣም ነው በቃ ንዴትን ትረሳዋለህ በጣም ታስቀናለች አንዴ ለስራው ሽንኩርት መብላት አስፈለገና ምንም ሳይመስላት ነው አንደኛ ቀረጻ ተደጋግሞ ነው የሚቀረጸው ያን ሽንኩርት እየተደጋገመ ሊበላ ይችላል ስትበላይቻት በጣም ተገረምኩ ሰብሊ ልርሳት ብለ ወይም ልርሳ ልተዋት
ተብሎ የምትታው ሰው አይደለችም። በቃ አሁን ሀዘኑ አለቀ ከለቅሶ ቤት ተመለስኩ ድርሳት እንኳን ብለሽ ከህሊና በፍጹም አትወጣም። በቃ በሆነ ነገር በመታዩ ነገር በመታስቡ ነገር በሆነ ነገር ትመጣለች። በምትሰራው ስራ ሰው ከሚስቀው በላይ ራሷ የምትስቅና ራሷ የምትዝናና ሰው ነች። ሰርተህ መብራት ጠፍቶ ባክስቴጅ ስትል ብቻዋን አፍና እየሳቀች ነው የምታገኛትና ነብሷ በጣም ስስ ነው ለሳቅም ለሀዘንም ደስ የሚል ትዝታ ነው በውስጣችን ያላት። አንድ ወዳጄ አንድ የስነ ጽሁፍ ስራው ላይ እንዲህ የሚል ነገር ጽፎ አነበብኩኝ። ማስታወሻ የሚሰጠው ደግመህ ለማታገኘው ሰው ነው ይላል። የእግዚአብሔር መልካም ፈቃድ ሆኖ የእግዚአብሔር ትእዛዝ ሆኖ ሰብሊን ደግመን በማናገኛት ሁኔታ ተለየናት። ማስታወሻዋ ስራዋ ነው። ወንዝ ቢል ወንዝ መሰለ እንዴ? ይሄ እኮ ትልቁ ወንዝ ነው። ወግዲህ ነገር ምን ትላለች እቺ እንዴ? ወንዝ እዚህ ጠፍቶ ነው ወንዝ ብላችሁ ተሳፍራችሁ ቤተሰቡን ላጥቅላችሁ ቤቱን ለኔ ብቻ ጥላችሁ የምትሄዱት? አይ እንደዚህ ቤተሰብ ነገርስ እናንተየ አባይ ወላል ያሰብከው ሆነል አባይ ቢሞላ ዞረና በሌላ ምንድነው? አጎቴ በደወለ ቁጥር ልብሽን ደግፈሽ ወደ ውጭ የምትሮጭበት ምክንያት ምንድነው? ችግር ካላት ነግሪኝም እንዴ? አንቺን እኮ ነው የምጠይቀው። አዝነናል ሁላችንም። የኢትዮጵያ ሕዝብ ማዝኗል። መቼም እኛ አርቲስቶች ነን። የኪነ ጥበብ ባለሙያ ሲያልፍ ሌላ ባለሙያ እየተተካ ነው ብዙ እየደረስ ነው። በተለያየ መንገድ እጅግ በጣም የምንወዳቸውን ሰዎች አተን አፈር አልብሰን እኛ እየኖርን ደግሞ እኛ እናልፋለንና የኛ ድራማም በባህሪው የድራማው ባህሪ በቃ ያለፈውን እያሳለፈ የመቀጠል አይነት ያለው ባህሪ ነው። ምን ማለት እንዳለብኝ አላውቅም። ነገ ከነገ ወዲያ ስራችንን ስንሰራ ስንሰባሰብ ምናምን ነገሮች ለኛ በጣም ከባድ እንደሚሆን አስባለሁ። ግን እግዚአብሔር መጽናናትን ለሁላችንም ይስጠን። በተለይ ለኔ መመሪያ ነበረች። ያው አብረን በምንሰራበት ሰዓት ከኔ የተሻለ ዕውቀቱ ችሎታውም ስላላት ብዙ የምታግዘኝ ነገር አለ። እንደግሌ ጎደለብኝ ነገር ትልቅ ነው። ቢሆንም ተሰጠኝ ከነበሩ ዕውቀቶች አይዞሽ ባይነቷን ሁሉ ነገር በጽናት ጠብቂ በተቻለ የተሻለ ነገር እየሰራ ስሟን ከመቃብር በላይ እንድናውል ለሁላችንም እንግዲህ አደራለሁ። ከኛ ጋር አብሮ ላዘኑ ሁሉ የኢትዮጵያ ሕዝብ በጣም እናመሰግናለን። ጽናቱን ይስጥልን። ሰው በጣም ነው አብሮን ያዘነው። በጣም ነው የሚያሳዝነው። መንገድ ላይ እየሄድን ራሱ አስቆመውን እግዚአብሔር ያጽናችሁ ምናምን ነው የሚለን። ሰው የሰጣት ፍቅር በጣም ነው የተደሰትነው። ሰብሊ ብትሞት ብታልፍም ስራዎቿ ግን አሉ። በእኛ ቆሞ ስራችን መቀጠል ሰብሊን ያስታውስልናልና ከዚህ በኋላ ሰብሊን በማሰብ ስራችንን ማስቀጠል አለብን ሁላችንም። አስደንግጣናለች። ብዙ ሰው አብሮን ደንግጧል። የኢትዮጵያ ሕዝብ አብሮን ደንግጧል፣ አዝኗል። ከባድ ነገር ነው የደረሰብን። ላጽናኑን ሁሉ በስልክም በቴክስትም በአካልም በቃ የትም ቦታ በሚያገኘን ቦታ ሁሉ ያጽናናንን ሕዝብ ሀዘኑን የገለጸልንን ሕዝብ ማመስገን አለብን። እናመሰግናለን። መልካምነቷ ነው ደግመን ደጋግመን እንድንሰባሰብ ደግመን ደጋግመን እንድናዝን የሚያደርገን። ለቤተሰቦቿም ለአድናቂዎቿም ለመላው ኢትዮጵያ ሕዝብ መጽናናትን እመኛለሁ። ሰብሊን በቀጣይ ለክብሯ ለስሟ የሚመጥኑ ስራዎችን እየሰራን ከሰው ልብ እንዳትጠፋ ከሰው አእምሮ እንዳትርቅ አድርገን ከቤቶች ጀምሮ ሌሎችም ስራዎቿ ማስታወሻ እንዲሆኑ እመኛለሁ። እህታችን ነች፣ አጫዋቻችን ነች፣ ፍቅር ሰጪ ነች ለሁሉም። እኔ እንጃ አላቅም ልንለው የምንችለው ቃላት የለኝም ነው። ምክንያቱም ቃላታችን የውስጣችንን አይገልጸው። ተመልካቾቻችን አድናቂዎቻችን
ለኛ ያላችሁን ነገር አሳይታችሁናል ብድሩ በአለም ይድረሳችሁ ማለት ፈልጋለሁ ካሁን በኋላ ግን ቤቶች እንደዚህ ይቀጥላል ይሄንን ያለፉትን ሁለት ክፍሎች ያው የደረሰውን ሀዘን በማሰብ በጋራ ሀዘን ቁጭ ብለናል ነገ ደግሞ የተሻለ ነገር ይዘንኛ ምን ቀርባለን ሰብለ የኪነ ጥበብ ማደግና ትልቅ ደረጃ መድረስ ራእዩዋ ነበር ይህቺ ባለ ራእይ ደግሞ ሐውልት ያስፈልጋታል ውድ የሰብለ አድናቂዎች የሙያ ባልደረቦች ቤተሰቦችና ወዳጆች የስሟ መጠሪያ የሆነውን የመጀመሪያውን ቋሚ ሐውልት ራሷ እንደጀመረችው ቀድማ በህዝቡ ልብ ውስጥ ተክለዋለች የሁል ጊዜ መታሰቢያዋ በህዝቡ ልብ ውስጥ ያለው የሚነበብ ሐውልቷ ነው ሁለተኛው ሐውልቷ በቀጣዮቹ ተከታታይ ሳምንታት ሰብለ በህይወት እያለች የተወነችው የቤቶች ድራማ ክፍሎች የሰብለ መታሰቢያ ሆነው ከመስከረም 22 ቀን 2008 ዓመተ ምህረት ጀምሮ በየቀዳሚዎቹ ይቀርባሉ ሶስተኛውን ሐውልት በጊዜውና በሰዓቱ እንገልጻለን